በዚህ አመት 4323 ሄክታር መሬት በዘር ለመሸፈን ታስቦ እየተሰራ ያለበት ሁኔታ ነው ያለ። እንግዲህ ከዚህ ሄክታር መሬት ያው እንደሚታወቀው 138000 በላይ ኩንታል ምርት የሚገኝበት ሁኔታ እንዳለ ነው አስበን እየሰራን ያለ። በጥቅሉ እኛ በጣም ትኩረት ሰጠን እየሰራን ያለ ስንዴና ቢራ ገብስ ላይ ነው። ያው እንደምታውቀው ቢራ ገብሱም ስንዴውም በዚህ አመት በተሻለ መልኩ ምርት እናገኛለን ብለን እየሰራን ያለንበት ሁኔታ ነው ያለው። እንግዲህ ስንዴን ብቻ እንኳን ወስደን ነጥለን ስናየው 479.5 ሄክታር መሬት በኩታ ገጠም የተሰራበት ሁኔታ ነው ያለው ደባርቅ ከተማ ውስጥ። ይሄንም ስታየው ከጊዜ ጊዜ የኩታ ገጠም አስተራረስ ልምዳችን፣ የኩታ ገጠም አዘራር ስልታችን፣ አርሶ አደሮች ኩታ ገጠም ላይ ምን ሊገጥማቸው እንደሚችል እንዴት መስራት መቻል እንዳለባቸው ስልጠና ተሰጥቷቸው እየገቡ ያሉበት ሁኔታ ስላለ በጥቅሉ ኩታ ገጠም ወይም ደግሞ ክላስተር ላይ እየሰራናቸው ያለ ስራዎች በጣም ውጤታማና አርሶ አደሩን ተጠቃሚ ከማድረግ አኳያ በጣም ጥቅም ያለው አሰራር ዘዴ እንደሆነ ያየንበት ሁኔታ ነው ያለን በዚህ አመት። በዛ ባሻገር ይህ ኩታ ገጠም አሰራር ወይም ደግሞ በክላስተር የምንሰራበት ሁኔታ ያው እንደምታውቀው በጣም ጥቅሙ ከዚህ ግባ የማይባል አይደለም። ካጨዳ ማን ነው ካሰባሰብ ካጨዳ በወቅቱ አረም ከባረም አኳያ ለአሰራር ምቹና ቀላል ጉልበት ቆጣቢ ነው። ስለዚህ አርሶ አደሮች በጣም ይሄን አሰራር በጣም የወደዱበት ሁኔታ ስላለ ቀጣይ ይሄን አጠናክረን ነው የምንቀጥለው። እሱ ብቻ ሳይሆን የሚገርም አሁን ያለንበት ይሄ የምታየው ቦታ ኬሚካል ተረጭቶ በዋግ በሽታ ተጠቅቶ ቆይቶ ነገር ግን ኬሚካል አቅርበን ደግሞ በኬሚካል በመርጨታችን 2 ጊዜ ተረጭቷል። 2 ጊዜ ሲረጭ ያመጣው ለውጥ ይየው በቃ በጣም የሚገርም ነው። በጣም ደስ የሚል አዝመራ ነው። ይሄን እንግዲህ ከዚህ በማየት ደግሞ አርሶ አደሮች የልምድ ልውውጥ እያደረጉ ያሉበት ሁኔታ ነው ያለ። አርሶ አደሮች የገበሬ ባህል ዝግጅት ተደርጎበት አርሶ አደሮች ልምድ እየወሰዱ ያሉበት ሁኔታ ነው ያለ። ኬሚካል በራሱ ማለት ነው ለምርትና ምርታማነት መጨመር አንዱ ግብ አድርገን 100 ሊትር ኬሚካል አቅርበን በከተማ አስተዳደር ደረጃ ወደ ስራ የገባንበት ሁኔታ ነው ያለ። በዚህ አመት ደግሞ የሚገርም በበጋ መስኖ ስንዴ አሁን በክረምት ያለማነው ለመድገም ደግሞ 170 ሄክታር መሬት ለይተን ወደ ስራ የገባንበት ሁኔታ ነው ያለ። እንግዲህ በክረምት ላይ ያጣናቸውን ሰብሎች በተመሳሳይ በጋ ላይ ደግሞ አልምተን የተሻለ ምርት ለማምረት ከተማ አስተዳደሩን በቁርጠኝነት 800,000 ብር በጅቶ የስንዴ አቅርቦት ስንዴ ዘር ምርጥ ዘር ሲዋን ለማቅረብ የቀረበበት ሁኔታ ነው ያለ፣ የተዘጋጀበት ሁኔታ ነው ያለ። በጥቅል ይሄ ክላስተር ወይም ደግሞ ኩታ ገጠም አሰራር ለአርሶ አደሮችም ለከተማችንም ጥሩ ምርትን ከማረጋገጥ አኳያ ጥሩ ስራ እየተሰራ ያለበት ሁኔታ እንዳለ ነው ያየሁት። እስኪ ወቅቱን ያልጠበቀ ዝናብ ምርቶች እንዳያበላሽ ከማድረግ አኳያ ኦኬ፣ እዚህ ከወቅቱን ያልጠበቀ ዝናብ ጋር ተያይዞ በእኛ አካባቢ በጣም ተፈላጊ ነው አሁን ያለው ዝናብ። ነገር ግን አልፎ አልፎ ደግሞ እነዚህ በልጋ የሚባሉ ሰብሎች አሉ። ከዛ ጋር በተያያዘ እነሱን ቀድመን የመሰብሰብ ስራ እየተሰራ ያለበት ሁኔታ ነው ያለው። በወቅቱ ከመሰብሰብ አኳያ እየተሰራ ነው። ነገር ግን ከጥቅሙ
የምታየው ሰብል ስንዴ ሰብል ሲሆን 1 ሄክታር ላይ የሰራነው ሰርቶ ማሳያ ነው። እንግዲህ ሰርቶ ማሳያ የሰራንበት በሁለት መንገድ ነው። ግማሿን ሄክታር